ቀን ዝም ብለህ ያለ ምክንያት አትጠፋም። አንድ የሆነ ችግር ውስጥ ነህ ማለት ነው። ሞት ሳይቀድመኝ ማድረግ ያለብኝ አንድ ነገር አለ። ለኢማድ መጀመሪያ የገባውለትን ቃል መፈጸም አለብኝ። ወደ ሐረር መሄድ አስቤያለሁ። ከአንቺ ጋር ራሱ መሄድ ፈልጌ ነበረ፣ ግን ኢማድዬ ምን እለዋለሁ? መጀመሪያ ሆስፒታል ሄደ ያለውን ነገር ብናቅ። አይ ነው፣ ግን ምን ላድርግ? ብዙ ጊዜ የታገሰ ልብ ኮስስ ነው። ለመከፋትም ለመደሰትም ቅርብ ነው። ከዚህ በኋላ ምን ያህል ጊዜ ቀረኝ? ያለችኝን አጭር ጊዜ መጠቀም ነው የምፈልገው። ሁኔታዎች ሳይረፍዱ ለነሱ ማስተካከል ያለብኝ ነገሮች አሉ። ስለዚህ የግድ መሄድ አለብኝ። ምን? ያ ማለት ደግሞ 2 ወር ብቻ ነው የቀረው ማለት ነው። ምንድን ያደረከው? አንተ ማትረባ! ኡስማን ምንድን ያደረከው? ምንድን የሰራው? ተው አትንገራት ብዬ አላስጠነቀቅኩም ኤልያስ። ብዙ አነባው፣ ብዙ ተከስኩ፣ ብዙ ተጨነኩ። ግን የኔን እንባ ቢወርድ ምን ብከፋ ኡስማንን ካለበት ሁኔታ ላተርፈው አቅም እንደሌለኝ አመንኩ። አደራውን ለአላህ ሰጥቼ በሶብር መጠበቅን መርጫለሁ። የዓመታት የልጄን ጉጉት በቅርበት የማውቀው እኔ ስለነበርኩ አባቱን እንዲያገኝ የቻልኩትን ሁሉ እየሞከርኩ ነበር። ዳሩ ግን የምጠብቀው እንግዳ እንደማይመጣ ሳውቅ ምን እንደማደርግ መላ ጠፋኝ። አሁንም ቢሆን መፍትሄው ያለው አላህ ዘንድ ብቻ እንደሆነ ስላወቅኩ እሱን መማጸኔን መርጫለሁ። ሳሊሃዬ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ራቢያ እንዴት ነሽ? ድምፅሽ ምንድነው? ደህና ነኝ። አንቺ እንዴት ነሽ? አልሐምዱሊላህ። ምንድነው? ምን ሆንሽ? ኡስማን ኡስማን ምን ሆነ? አገኘሽው? ራቢያ እያስጨነቅሽኝ ነው። ምንድነው? አዎ፣ ግን ምን? ደህና አይደለም። ምን ሆነ? ሳሊያዬ፣ በጣም ከባድ ነገር ነው የገጠመኝ። በህይወቴ ኡስማንና የኛ መጨረሻ እንዲሆናል ብዬ አልጠበኩም። ኡስማን ላይ ይሆናል ብዬ አልጠበኩም ነበር። ራቢያ ተረጋግተሽ ንገሪኝ እስቲ። ምንድነው የሆነው? ምንድነው የተፈጠረው? በህይወት ለመቆየት 2 ወር ብቻ እንደቀረው ሐኪሞች ነግሮታል ብሎ ኤልያስ ደውሎ ነገረኝ። ምን? ምንድነው የምታወሪው ራቢያ? ይኸውልሽ፣ የኔ ፈተና ያበቃ፣ የኔ ፈተና ያልቅ። ፈተናዬ በጣም በዛ። የልጄ ነገር በጣም አስጨንቆኛል። ምን እንደማደርግ አላውቅም። ፈተናዬ በዛ በጣም። እሺ፣ የት ነው ያለው እሱ አሁን? እዛው አዲስ አበባ ነው ያለው። ምን ይሻላል? ሲጀመር ያለ ምክንያት እንደዛ እንደማይጠፋ እርግጠኛ ነበርኩኝ። እሺ፣ አሁን ምን ልታደርጊ ነው? ምን ልታደርጊ ያሰብሽ? በጣም ጨንቆኛል፣ ግን ምን እንደማደርግ አላውቅም። ወደ አዲስ አበባ መምጣት ፈልጌም ነበር። አውርተሽዋል? ስልኩ አይሰራም፣ ዝግ ነው። ራቢያ ይኸውልሽ፣ ተረጋጊ። ምን ማለት እንዳለብኝ የምጠቀማቸውን ቃላቶች ጠፍተውብኛል።
እያሳለፍኩ ያለሁት እኔ ውስጥ ስቃይ ቴክስት ባረግለት ምናልባት እኮ ልቡ ራርቶ መልስ ይሰጠኝ ይሆናል። እኔም ደግሞ አላህ ካለ ልጄን ይዤ ወደ እሱ ሄዳለሁ። መቼም ካለመሞከር መሞከር ይሻላል። ኦስሚ ያን አላህ ፈቅዶ ከተጋባንባት ሰዓት ጀምሮ ህይወቴን ሙሉ ስንቅ ሊሆነኝ የሚችል ደስታና ፍቅር ሰጠ። ህይወቴን ሀሴት ሞላሃት። በድንገት እንለያይ የሚለው መርዶ ስታሰማኝ ህይወት ጨለመችብኝ። በአላህ እርዳታና ካንተ ለተሰጠኝ ልጅ ስል ህይወት ቀጠለ። አሁን ደግሞ አንተን ዳግም አገናኝቶን የልጄን ደስታ ያለው ስል ልቋቋሙ ያልቻልኩትን ድንገተኛ ነገር ሰማሁ። ዓለም ዳግም በእኔ ህይወት ጨለማዋን ልታለብሰኝ እያንዣበበች እንደሆነ ሰማሁ። አሁን ግን እንደ በፊቱ ትቼህ አልሸሽም። ምክንያቱም ታስፈልገናለህ። ታውቃለህ፣ እኔ ከጌታዬ ተስፋ ቆርጬ አላቅም። ህይወታችን ባላህ እጅ ናት። ማን ቀዳሚ እንደሆነ እሱ ብቻ ነው የሚያውቀው። በህይወት እስከተፈቀደልኝ ጊዜ ድረስ ከጎን መሆን እፈልጋለሁ። እባክህ አብረን እንሁን። ባለፈው ለልጄ ታስፈልገዋለህ ነበር ያልኩ። አሁን ግን ለእኔም በጣም ታስፈልገኛለህ። ነገ ዛሬ ሳትል ወደ አንተ እንድመጣ ፍቀድልኝ። ጨርቄን ማቄን ሳለ ልጃችንን ይዤ እመጣለሁ። ኦስሚ ያን አላህ ፈቅዶ ከተጋባንባት ሰዓት ጀምሮ ህይወቴን ሙሉ ስንቅ ሊሆነኝ የሚችል ደስታና ፍቅር ሰጠ። ህይወቴን ሀሴት ሞላሃት። ለአንቺ ምንም አይሰለቸኝም። ደስ አለሽ? አንቺ እንደዚህ ሲልሽ ደግሞ እኔ የበለጠ ደስ ይለኛል። አውቃለሁ ውዴ። በድንገት እንለያይ የሚለውን መርዶ ስትነግረኝ ህይወት ጨለመችብኝ። ሰማይ ምድሩ ዞረብኝ። እኔም የምነግርህ ትልቅ ሰርፕራይዝ ነው። መጀመሪያ እኔ ለአንቺ መንገር ያለብኝ ነገር አለ። እባክህ መጀመሪያ ንገር። በጭራሽ ያንቺ ይደርሳል። እኔ ልናገር። እኔ እኮ ነኝ ደውዬ ላገኘህ ብዬ ስራ ቦታ ድረስ የመጣሁት። ስሚ ራቢያ፣ መጀመሪያ እኔ የምነግርሽ ነገር አለ። እሱን ስሚኝ። የምትነግረኝ ምንም ይሁን ምንም ግን ከኔ ሰርፕራይዝ አይበልጥም። እኔ የምነግርሽ ነገር ሰርፕራይዝ አይደለም። የምነግርሽ ነገር በህይወታችን ላይ ትልቅ ለውጥ የሚያመጣ ውሳኔ ነው። ምናልባት ይሄን ነገር እዚህ ቦታ ላይ መናገር አይጠበቅብኝም ነበር፣ ግን እዚህ ጋር የኔና የአንቺ ጉዳይ ማብቃት ስላለበት ነው። ማብቃት? አዎ። የምትፈልገው ነገር በቀጥታ ነገረኝ። እኔ ዙሪያ ደምደም ነገር አልችልም። ይኸውልሽ ራቢያ፣ እኔና አንቺ 4 ዓመታትን ደስ በሚል ሁኔታ በትዳር ቆይተናል አይደለም? ኢንሻአላህ ከዚህ በኋላ ደግሞ ረጅም ዓመት እናሳልፋለን። በእነዚህ 4 ዓመታት ግን ዙሪያችን ያሉ ሰዎች ከኛ የሚጠብቁት ነገር ነበረ። እሱን ነገር ማግኘት አልቻልንም። ልጅ? አዎ ልጅ ማግኘት እፈልጋለሁ። ታዲያ ልጅ እኮ እኛ ስለፈለግን ቤተሰቦቻችን ወይም ጓደኞቻችን ስለፈለጉ ብቻ የሚገኝ ነገር አይደለም። ልጅ ከፈጣሪ ነው። እኔ ልጅ ማግኘት እፈልጋለሁ። ሰው ከታገሰ ከሚስቱ ይወልዳል ሲባል አልሰማህም? ከታገሰ? ይኸውልሽ 4 ዓመት ሙሉ ታግሻለሁ። 4 ዓመት ቀላል ነው እንዴ? ልክ ነህ። 4 ዓመት ቀላል ነገር አይደለም። ግን ደግሞ አሁን ላይ እስካሁን የታገስንበትን አሁን ምንም አይነት ነገር ብትይ የሚለወጥ ነገር የለም። እኔ ሌላ አግብቼ አይኔን በአይኔ ማየት እፈልጋለሁ። የኔና አንቺ ጉዳይ ግን እዚህ ጋር ማብቃት አለበት። እኔ ይሄን ልነግርሽ ነው። አሁን ደግሞ የአንቺን ሰርፕራይዝ መስማት እንችላለን። አሁን ንገሪኝ፣ የአንቺ ሰርፕራይዝ ምንድን ነው? እኔ አንተን ሰርፕራይዝ ላደርግ መጥቼ እኔን ሰርፕራይዝ አደረገኝ። ከደረሰብኝ የልብ ስብራት በአላህ እርዳታና
ካንተ ለተሰጠኝ ልጅ ስል ህይወት ቀጠለ። አሁን ደግሞ አንተን ድንገት አገናኝቶን የልጅን ደስታ ያለው ስል ሊቋቋሙ ያልቻልኩትን መርዶ ሰማሁ። ዓለም ዳግም በእኔ ህይወት ጨለማዋን ልታለብሰኝ እያንዣበበች እንደሆነ ሰማሁ። አሁን ግን እንደ በፊቱ ትቼ አልሸሽም። ምክንያቱም ታስፈልገናለህ። ታውቃለህ፣ እኔ ከጌታዬ ተስፋ ቆርጬ አላቅም። ህይወታችን ባለህ እጅ ናት። ማን ቀዳሚ እንደሆነ እሱ ብቻ ነው የሚያውቀው። ታስታውሳለህ? ባለፈው እኮ አብረን ሆነን ልጃችንን አሳድግ ብለህ ጠይቀኸኝ ነበረ። አሁን መልሱ ልነግርህ እፈልጋለሁ። እሺ፣ አላህ እስከፈቀደልኝ ጊዜ ድረስ አብረን ሆነን ልጃችንን እናሳድግ። ለልጅህ የገባኸውን ቃል አዘንጋ። ቃልህን አክብር ኡስማን። ልጅህ አሁንም ቢሆን አባቴ ይመጣል እያለ እየጠበቀህ ነው ያለው። እናም ኡስማን እባክህን ፍቀድልኝና ጨርቄን ማቄን ሳልል ልጃችንን ብቻ ይዤ ወደ አንተ ልምጣ። በህይወት ዘመኔ ከኖርኩባቸው ረጅም ጊዜያት ይበልጥ አብዝቼ ለመኖር የጓጓሁበትና አብዝቼ የናፈኩት ከልጄ ጋር የምገናኝበትን ቀሪ ዘመኔን ከጎኑ ሳልለይ የምኖርበትን ወቅት ነበር። ግን ደግሞ በመልካሙ ጊዜ ርቄ በህመሜ ጊዜ አንቺን ላንገላታሽ ላሰቃይሽ አልፈለኩም ነበር። ልጄንም አጉል ለምዶኝ የበለጠ ሰቀቀን እንዳልሆንበት ነበር ሽሽትን ምርጫ ያደረኩት። አሁን ግን አንቺ እንዳልሽው ቀዳሚውን አላህ ብቻ ነውና የሚያውቀው። ማምሻም እድሜ ነው አይደል ያልሽው? እባክሽን እንዳልሽው ነገ ዛሬ ሳትይ ልጄን ይዘሽልኝ ነይ። አደራ አደራ። እመጣለሁ። ልጃችንን ይዤ በቶሎ እመጣለሁ ኢንሻአላህ። የአባትና የልጅ የዓመታት ጉጉትና ናፍቆትም ያበቃል። ሰላም ይደውልልኝ። ሄሎ ሳሊያዬ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ሆንሽ? አለሁ አልሐምዱሊላህ። ኡስማን አገኘሽው? አዎ የኔ ውድ፣ አልሐምዱሊላህ። ነገ ወደ አዲስ አበባ ልመጣ ነው። አልሐምዱሊላህ። ኡስማን ተስማማ? ቴክስት አደርግለት ልኩራራ መሰለኝ ፈቀደልኝ። እሺ ምን አለሽ? ከልጄ ጋር እንድመጣ ተስማማን። አልሐምዱሊላህ ረቢል ዓለሚን። መቼ ልትመጪ ነው? ኢንሻአላህ ትኬ ካገኘው ነገ እመጣለሁ። ደስ የሚለው ደግሞ የማድዬ ትምህርት ዝግ ነው። ለቫኬሽን ብዬ ይዤው እመጣለሁ። ምክንያቱም አባቱን በአካል እስካላገኘው ድረስ ለማድዬ ቃል ልገባለት አልችልም። ጥሩ ሀሳብ ነው ራቢያ። እንዲያውም ምን እንደሚቆጨኝ ታውቂያለሽ? የኡስማንና የኢማድን ስስት ሳይ ምን አለ ቀደም ብዬ አገናኝቻቸው በነበር እላለሁ። ግን ደግሞ ሁሉም ነገር አላህ ሲፈቅድ ብቻ ነው የሚሆነው። ልክ ነሽ ራቢያዬ። ምንም ነገር እኮ ከአላህ ውሳኔ ውጪ የሚሆን ነገር የለም። ቀዳሚውን አላህ ነው የሚያውቀው። ከዚህ በኋላ አባትና ልጅ እያንዳንዷን ሰከንድ አብረው እንዲያሳልፉ እፈልጋለሁ። ጥሩ ዜና ነው ያሰማሽኝ። በቃ እሺ ሳሊያዬ፣ ኢንሻአላህ ነገ እመጣለሁ፣ እንገናኛለን። ኢንሻአላህ በሰላም እንገናኝ። አልሐምዱሊላህ። አይ ራቢያ፣ ያ አላህ መጨረሻውን አሳምርላቸው ያ ረቢ። ከዚህ ሁሉ ጊዜ በኋላ ይህን ፈተና አትችልም። ሰላም ኡስማን፣ እንዴት ነህ? አለሁልህ። ተስፋ ቆርጬ እያለ ላገኝ ስትለኝ በጣም ነው ደስ ያለኝ። መቼም ታውቃለህ፣ ሲከፋኝም ስደሰትም አንተን ነው ማግኘት የምፈልገው። ምንም ይሁን ምን ለአንተ ሳካፍልህ ይቀለኛል። አመሰግናለሁ። ለማንኛውም ይቅርታ አድርግልኝ። አረ ምንም ይቅርታ አያስፈልገውም ወዳጄ።
እንዲያውም ሳስበው ለራቢያ ትንገራት ብዬ የነበረው ያው ራቢያ በእኔ ምክንያት ከኔ ጋር የተሰቃየችው ይበቃታል ለዛ ብዬ ነበረ እንጂ ደጋግሜ ማሳስበው እንኳንም ነገርካት። እውነትህን ነው? አዎ ራቢያ ጨርቄን ማቄን ሳትል ልጃችንን ይዤ እመጣለሁ አለች። የምርህን ነው? አዎ ይሄው በጣም ደስ ብሎኛል። ልጄ ላገኝ ነው። ተመስገን። በጣም ደስ ብሎኛል። ከልጄ ጋር ልገናኝ ነው። የቀረኝን ጊዜ ሁሉ ከሱ ጋር አሳልፋለሁ። ለሱ እኮ ሚሳነው የለም። እውነት ብለሃል። ለሱ ሚሳነው ምንም ነገር የለም። የእውነት ደስ ብሎኛል። አመሰግናለሁ ወዳጄ። ባንተ ምን ምክንያት አረኩልህ ብለህ ነው? ለማንኛውም እንኳን ደስ አለ ወዳጄ። በላረፈል ባክ የሆነ ነገር ይምጣልህ አሁን እዚህ። በጣም ደስ ብሎኛል። የሁሉ ወዳጄ በአሁኑ ሰዓት በዓለም ላይ እንደኔ ማን ደስተኛ አለ ብለህ ነው? አለ? እኔ ግን ያለ አይመስለኝም። ከዚህ በላይ ምን ደስታ ይኖራል? ምንም። ሄሎ ኡስማን። ራቢያ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነኝ። በቃ ነገ ልንመጣ ነው ከኢማድ ጋር። ያማ ቢሆን ምኞቴን አሳክቼ ለልጄ ያለኝን ጊዜ ሙሉ በሙሉ ሰጥቼ ትንሽ እንኳን እፎይል ነበር። አሁን ላይ ለኔ ከዚህ በላይ ትልቅ ሰርፕራይዝ እሱ ጋር ቅርብ መሆን፣ ቀሪ እድሜን እሱ ጋር ባሳልፍ ምንኛ መታደል። ይኸው በቃ ትኬት ቆረጥን እኮ። ኢንሻአላህ ነገ እንመጣለን። አልሐምዱሊላህ። በዚህ ሰዓት ከዚህ በላይ ምን የሚያስደስተኝ ነገር ይኖራል? ከተመቸ ኤርፖርት ናና የማድዬን ሰርፕራይዝ እናድርገው። በጣም ደስ ይለኛል። በጣም አመሰግናለሁኝ። ስንት ሰዓት ነበረ የሚደርሱት? ልብሴን ቀያይሬ ሽክ ብዬ ኤርፖርት ሄጄ ልጠብቃቸው እንዴ? ኢማድዬ የኔ ልጅ እውነት ላገኘህ ነው? ምን ይሆን የሚሰማኝ ሳገኘህ? ቅፍ ነው ማድረግ። ከመጀመሪያ ካየው ቀን ጀምሮ ከሆነ ልቤን በፍቅር የሞላው የኔ ልጅ ምን ይሰማኝ ይሆን ሳገኘህ፣ ሳቅፍ፣ ድምፅህን ስሰማ? እውነት ላገኘህ ነው ማለት ነው የኔ ልጅ? ወይኔ መጠበቅ አልቻልኩኝም። ስንገናኝ ምን ሊፈጠር እንደሚችል አላውቅም። ለመጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶች ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ አልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኘው ኢትዮ ሳዳት አረቢያ መጅሊሶች ነን።